አደይን ፍለጋ ዴቭና ሊዲያ ኪንጎ ዳይመንድ ሆነው ገጠር ገብተዋል። ነገር ግን የመንገዱ ርዝመት በጣም ሩቅ ስለሆነ ሊዲው ደከማት፣ መሄድ አልቻለችም። ደከመኛለች። በጭራሽ አንገቷን ደፍታ ቁጭ አለች ድንጋይ ላይ። ከዛም ዴቭ እዚህ ጋር ደርሰሽማ መጻነፍ የለብሽም ተነሽ አላት። ከዛ ኪንጎና ዴቭ ደግሞ አንተ መምጣት የለብህም እንደውም አንተ ነበርክ መምጣት የሌለብህ እያሉ እንግዲህ በቀናት እየተሰዳደቡ ይገኛሉ። አደይ ደግሞ እንግዲህ ለአባቷ ደውለው ነበር እነኛ ሁለት ሰዎች። ከዛም አስራችሁ አግታችሁ ጠብቁኝ፣ አሁን መኪና አግኝቼ መምጣት ስለማልችል ነገ በጠዋቱ እመጣለሁ፣ ነገ በማለዳ ስለምመጣ አደይን እንደምንም ብላችሁ አስራችሁ አስቀምጡልኛል። እነሱም ደግሞ ጠላና አረቂያቸውን ሲጋቱ ቆዩና ከዛ ረስተውታል፣ ነገር አለሙን ሰክረዋል። ከዛ አደይ ጋር ሄዶ ያ ልጁ ስለሰማ ለአደይ ነገራት። ለአባትሽ ሁሉንም ነገር ነግረውታል፣ አደይ አንቺ እዚህ እንዳለሽ እና አባትሽ ነገ በጠዋት ይመጣል። ምን አለች? አዎ። ከዛን ይሄ ልጁና አደይና ብርሃን ሆነው ብርሃንን እችን ልጇ ማነች አደይ ልሸሽጋት ይዟት ሄደ። ከዛ ብርሃን አደናቀፋትና ወደቀች። አውቃ ነው የወደቀችው እሷ ሲጀመር ማለት ነው። ግን ያው ሰውየው እንዳይዛቸው አደይንና ልጁን ማለት ነው። ከዛ ሄ ደግሞ ትልቁ ሰውዬ አደይን ይፈልግ ማነች እችን ብርሃንን አንቺ እኮ ከዚህ ሁሉ ጣጣ እኔን አግብተሽኝ ብትገላገይና 5 ልጆች ብትወልጅልኝ ጥሩ ነበር አላት። እማ እኔ ነኝ አንተን ማገባ ሲያምር ይቀራልሽ አለችና በጥፊ ሙልጭ አረገችው ሰውየውን። ብርሃን የአደይ ብጤ ናት ኃይለኛ። እናም እንግዲህ አደይ አባት ሲንቀለከል መጣና የሆነ ቤት ውስጥ ገቡ። ከዛም የታለች አደይ ሲል አይ ጋሼ አላገኘናትም የለችም አለ። ምን ማለት ነው የለችም? አዎ ሄደን ቤት በማለዳ ወደ መጣችበት ተመልሳለች ብለውናል። ከዛን እናንተ ቆሻሾች እኔ እንደዚህ ነው እንዳያልኳቸው ብሎ በጥፊ መታቸው ሰውየው። በሉ አሁን የገባችበት ግቡና ሄዱና አምጧት፣ እንደዚህማ አለቃችሁም እገላቸዋለሁ አላቸው። አረ እሺ ጋሼ ችግር የለውም አለና ሰውየው ሁለቱም ሽማግሌዎቹ ወጡና እና አደይ ቤት ሄዱ እንደው ልብ ደረታቸውን ነፍተው። ከዛም የአደይ እናት ተኝታ ነበረ። ቀስቅሰዋት የታለች ያቺ ጎረምሳ ልጅ ይሻላት ደግሞ ምን ልታረጋት እሷን አለቻት። ብርሃንን ነው? አረ አይደለችም ያችን አደይን ነው እንጂ አደይማ ልጠይቀኝ መጣችና በማለዳው ተመልሳ ሄዳለች አለችው። አረ አሁንም እንደተቀደሙ እንደው መሞኝለት ይመስልታል እንዴ አደይ እናት ሲል አይ እንግዲህ የራስ ጉዳይ ነው፣ እናንተም የራሳችሁን ህይወት ኑሩ፣ እሷም የራሷን ህይወት ትኑር፣ እስቲ ተዋት ልጄን አለች። በፍጹም አናረገውም፣ ለማንኛውም ጋሼ እየመጡ ነው አደይን ፍለጋ፣ እንግዲህ አደይ የለችም ተስፋህን ቆረጥ ባሉታል። ከዛም ወጣው ሄዱ። ከዛም ያ ልጁ መጣና እማይ እርሶ ብቻውትን ስለሆኑ እኮ አደይና ብርሃን ወደዚህ ላኩኛል። ከዛም አረ ሂድ እነሱ ጋር ሂድ፣ ብቻዋንማ እንዳተዋት፣ አይ ብርሃንና አደይ ናቸው የሰደዱኝ ወደዚህ አላት። ከዛም እሺ እንግዲህ ያለች እያለ ያወራች እንግዲህ እሱ ተመልሶ ወደ አደይ ሄደ። ከዛ እነኛ ሰዎቹ ሲሄዱ አደይና ብርሃን ተመልሰው ወደ ቤት መጡ። ከዛን አባትየው ሲንከለከል መጣ። አደይን የሆነ እንትን ውስጥ ጥሻ ውስጥ ደበቋት። ሰላም አለይኩም ወራህመቱላሂ ወበረካቱ። ድነት የከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አደይ መከራውን እየበላች ትገኛለች። አባትየው እንግዲህ ለዛ ለሀብታም ሰውዬ ሊድራት ነው። አደይ ደግሞ አሁን ላይ ትዳርም ሆነ ምንም አትፈልግም፣ ለእናቷ ማሳለፍ እንጂ እናቷን እንግዲህ እንደምንም ብላ ወደ ከተማ ለማምጣት ጥረት እያደረገች ትገኛለች። ግን ደግሞ መከራዋ በዛ። አባትየዋ ልጄን ካደረግሽበት አምጪ፣ አሁን እንኳን እንዲሁ መላቀቅ እንዳይመስልሽ አላት እናትየዋን። ምን ልታመጣ ከህይወታችን ውስጥ ውጣ፣ በቃ ልጅቷ የለችም፣ ልጠይቀኝ መጣች፣ ሄደች በማለዳ ወደ መጣችበት እና ምን ትሆን ሄድ ከተማ ፈልጋት አለቻት። አረ እኔስ የትም ገባች የትም አገኛታለሁ፣ ግን ደግሞ ያገኘዋት ጊዜ እማደርጋትን እኔ ነኝ የማውቀው ሲል ከዛም ብርሃን የምትለው ሁሉ ጠፋባት። ተንቀጠቀጠች። አባቷን በጣም ነው የምትፈራውና ከዛ አደይ እንደዚህ ሲሰማ የሆነ እንትን መቅጠል ውስጥ ሮጣ ሄደች። ከዛን የእሷን ኮቴ ሰማና ተከትሎ ሲሮጥ እንግዲህ ታገኛለች ትገኝ አትገኝ አላውቅም፣ ብቻ ባይዟት ብዬ ነው የፈራሁት።
ምክንያቱም ንጥሻ ስራ አጥር ስር ተደብቃለች። ወይ እነኛ ነጫኔ ካገኟት ወይ ደግሞ አባትየው ካገኛት ከባድ ችግር ይፈጠራል ብዬ አስባለሁ። እንደምንም እነኚህ ሁለት ሰካራሞችማ ገፍትራቸው ማምለጥ አያቅታትም። አደይ ጎበዝ ናት ብዬ አስባለሁ። እንግዲህ ብርሃኑ አባቷን ተከትላ እየሮጠች ወጣች። እንግዲህ ቤዛ ደግሞ የቤት ሰራተኛ ሆና አይ ፈጣሪ አንተ እኮ ምንም አይሳንም አይደለ? የምሬን እኮ ነው። አደይን እንደዛ አንቺ ሰራተኛ አንቺ ገረድ ምናምን ብላ ስትሳደብ እንግዲህ የፍቅር ተንኮል ማለቂያ የለውም። ለእናቷ አደይ ስትሄድ አዲስ ሰራተኛ አምጥተናል አለቻት ቤዛን። ከዛ ቤዛን እንግዲህ ጸጉርሽ ምንድን ነው? አለባበስሽን አስተካክሊ፣ ምን ትመስላለች አንቺ ችን የምታክይ ሴትዮ እንኳን እንደው ስራ እንኳን አያምርብሽም እያለች እንግዲህ የባርኮቴ እናት እያበሸቀቀጠኝ ትገኛለች ቤዛን ማለት ነው። እንዴት ደስ እንዳለኝ አትጠይቁኝ፣ እውነት ለመናገር ማለት ነው። ቤዛ ደግሞ ባርኮት ጭራሽ ሰራተኛ። ቤዛ እስኪ ተረጋጊ፣ ምን ሆነሻል? እኔ እኮ ከዚህ ሁሉ የእናትሽን እንትስጭኝና አድራሻ ሄጄ ልጠይቃት ሁሉንም ነገር በቃ ከዛ ብሩን እናስገባለን። ምን አይነት አራጣ ብድር እንዳለባቸው እናትሽን ልጠይቃቸው፣ ከዛ በኋላ ብሩን እንሰጠሻለን አላት። ባርኪ እኔን አታምኘኝም ማለት ነው? ማመን አለማመን ሳይሆን እርግጡን ለማወቅ ነው። አንቺ ምን ነው እናትሽን ለኔ ለማሳየት አፈርሽ አላት። ከዛ ባርኪ ምን ሆነሃል? የወደፊት ባሌ እኮ ነህ። ጭራሽም አታወደውም እኮ በጭራሽ ባርኮትን አታወደውም። እሷ የምትፈልገው ገንዘብ ነው ከሱም ከየላም እና እነሱ ደግሞ የሆኑ ፈዛዛ ናቸው፣ ሊነቁ አልቻሉ። የእውነት የተቸገረች መስላቸው ሊረዷት ነው እና እሷ እያስመሰለኝ ትገኛለች ማለት ነው። እና የባርኮቴ እናት እንደዚህ ስታደርጋት ስላየው በጣም ነው ደስ ያለኝ። ጓደኛዬ ቤት ወስድሻለሁ አለቻት። ጭራሽ ጓደኛሽ ቤት? አዎ ምን ነው አንቺ በዚህ የምትቆየው ለትንሽ ቀን ነው፣ አደይ ተመልሳ ትመጣለች እዚህ ቤት አለቻት። እማዬ አደይ እዚህ ቤት ከተመለሰች እኔም እዚህ ቤት አልቀመጥም፣ ወደ አባቴ ጋር ሄዳለሁ አለች ፍቅር እየተመናቀረች። አሁን ከማንም የሚሰማሽ የለም ወይዘሮ ፍቅር። ከዛም እንግዲህ ቤዛ እሺ ለማንኛውም እናቴን አናግርና እነግርሃለሁ አለችው። እሺ እንደዛ ይሻልሻል፣ አንቺን ከዚህ ግጭቅጭቆ ወደዛ ትሄጂ ይሻልሻል ወደ እናቴ አላት ባርኮቴ። ከዛ ወደ መንገድ ላይ እየሄደ ያለ ኤላና ሊሊን አገኛቸው። እንዴ ባርኮቴ ወዴት ነው ስትል፣ አይ የቤዛ እናት ጋር ልሄድ ነው፣ እስቲ ሁሉንም ነገር ላረጋግጥ ሲል፣ በቃ አብረን እንሂድ ስትለው፣ አይ ችግር የለውም ኤላዬ እኔ ራሴ ሄጄ አረጋግጬ እመጣለሁ። ዴቭስ እንዴት ነው ግን ስትለው፣ ሊሊዬ ዴቭ እኮ አደይን ፍለጋ ከሊዱ ጋር ሄደዋል። እሳይ ተመስገን፣ እንደው እኮ ዴቭ ለዚህ እኮ ነው የሚመቸኝ አለች ሊሊ። ከዛ ፍቅር ማለት በቃ ንጹህ አፍቃሪ ማለት እንደዚህ ነው አለችው። ባርኮቴ ፊቱ ለወጣለና ይሄ ነው ብለሽ ነው አላት። በጣም ተቀየመ። እሱም ያፈቅራታል፣ ግን ደግሞ ቤዛ እንደማትሆነው ያውቃል። ግን ምን ዋጋ አለው? እሱ በህይወቱ እየተጫወተችበትና እያስመሰለች ነው ያለችው ቤዛ ማለት ነው። እና እንግዲህ ዴቭ ጎበዙ ከሊዱ ጋራ እና ኪንጎና ዳይመንድን ይዞ ገጠር ገባ። ግን ደግሞ መንገዱ በጣም ረጅም ስለሆነ ሊዱ ደከመችና ቁጭ አለች። መሄድ አልችልም ከዚህ በላይ አለች። አሁን አደይን ማን የሚያገኛት ይመስላችኋል? ወይ እነ ዴቭ ወይ ደግሞ አላውቅም፣ ብቻ አባቷ አገኘት። በቃ ተበላሸ ሁሉም ነገር። የምሬን ነው። እንደምንም ብላ ግን ማምለጥ አለባት። ከነዛ ከሁለት ሰካራሞች ሰዎችማ ታመልጣለች ብዬ አስባለሁኝ። አደይ ያ ልጁ ደርሶላት ወይ ያስጥላታል። አደይ እንግዲህ መከራዋ በዛ። ባትሄድ ይሻላት ነበረ። ያው እናቷንም አይታለች። ነገሩ ይሁን እናትየዋም አሁን በዚህ ሁኔታ በሽታ ላይ ይወድቃሉ። ይምር እነኚህ ሁለት ተዋናዮች ግን በጣም የተወዳጅ አርቲስቶች ናቸው እኮ። የአደይ እናትና አባት ሆነው የመጡት በጣም ተወዳጆች ናቸው፣ እውነት ለመናገር ማለት ነው። ይህ ሰውዬ በጣም ብዙ ቦታ ሰርተዋል፣ በጣም ብዙ ቦታ። እንደውም ልደቱን አውለት ሲያከብሩለት ነበረ። 70 ምናምን ነው 80 ዓመቱ ብለዋል። የምሬን ነው የምላችሁና እቺ ሴትይቱም በጣም ብዙ ቦታ ሰርታለች። አርቲስት ናቸው እና ደስ የሚሉ ናቸው። እንግዲህ የአደይ እናትና አባት የገጠር ሰው። አደይ እንግዲህ ያዟት አያዟት አላውቅም የእውነት